ጌታ በምድር በተመላለሰበት ጊዜ እጅግ ብዙ ድንቅ ተአምራት አድርጓል። በአንድ ሀገር ሳለ ሁለንተናው በለምጽ የተያዘ ሰው አገኘ። ወደ ጌታችን ኢየሱስ ክርስቶስ ቀርቦ ሰገደለት። ግንባሩን መሬት አስነክቶ ማለደው። አቤቱ ከወደድክ እኔን ማዳን ይቻልሃል አለ። ሰው ልጆችን ማዳን የሚወድ ጌታ እወዳለሁ ንጻ አለው። ያን ጊዜውኑ ለምጹ ለቀቀው። እንደ አዲስ ተፈጥሮ ገላው የሚያበራ ደዌው ፈጽሞ ለቀቀው። ለማንም እንዳትናገር ተጠንቀቅ። ሄደህ ራስህን ለካህን አሳይ፣ ስለ መዳንህ መባቅህ ብሎ አዘዘው። የሚከተሉት በረከቱ። ብዙ ሕዝብም ሊሰሙትና ከደዌያቸው ሊፈወሱ ይሰባሰቡ ነበር። በገሊላ ባሕር ዳር በስተ ሰሜን ባለች ወደ ናሆም መንደር ወደ ቅፍርናሆም ገባ። ጌታችን ኢየሱስ ክርስቶስ እየተዘዋወረ ሲሰብክ መኖሪያው ቅፍርናሆም ነበር። ወደ ቅፍርናሆም ሲገባ ልጁ የታመመበት የጌታን ተአምራት የሰማ አንድ የመቶ አለቃ ወደ ጌታ ኢየሱስ ክርስቶስ እየገሰገሰ መጣ። ጌታን ባገኘው ጊዜ ብላቴናዬ ሽባ ሆኗል፣ እጅግ እየተሰቃየ በቤቴ ተኝቷል፣ አድንልኝ ብሎ ለመነው። እሺ መጥቼ እፈውሰዋለሁ አለ። ባለቃው ግን ጌታ ሆይ በቤቴ ጣሪያ በታች ልትገባ አይገባም፣ ቃል ብቻ ተናገር፣ በቃልህ ልጄ ይፈወሳል አለው። እኔ የምገዛቸው ባሪያዎች አሉኝ፣ ሂድ ብለው ይሄዳል፣ ሌላውን ና ብለው ይመጣል፣ ይህንንም አድርግ ብለው ያደርጋል አለ። ጌታችን ኢየሱስ ክርስቶስ በሰውየው ላይ ባየው 3 ነገር ተደሰተ። ሃይማኖት፣ ጥበብና ትሕትና። ጌታ በኢየሩሳሌም እንኳን እንዲህ አይነት ትልቅ እምነት አላገኘውም ብሎ ተናገረ። የሰውየው እምነት አስደስቶታልና ሂድ እንዳመንክ ይሁንልህ አለው። ያ የመቶ አለቃ ወደ ቤቱ ሲመለስ ልጁ ድኖ ወደ እርሱ ሲመጣ አገኘው። የዳነበትን ሰዓት ቢጠይቅ ጌታ ሂድ እንዳመንክ ይሁንልህ ብሎ የተናገረበት ሰዓት ነበር። እንደ እምነቱ ሆነለት። ጌታ ወደ ባሕር ማዶ ተሻግሮ ጌርጌሴኖን በሚባለው በመቃብር ስፍራ ሊያልፍ ከታንኳይቱ ወጣ። በዚያ በመቃብር ስፍራ አጋንንት የሰለጠነበት እርኩስ መንፈስ የሚያሰቃየው የአካባቢው ሕዝብ የሚፈራው አንድ በሽተኛ ሰው ነበር። ሰንሰለቱን ይበጣጥሳል፣ የታሰረበትን እግረ ብረት ይሰባብራል። ሊያሸንፈው የሚችል ሰው አልነበረም። በዚያ ጨለማ መቃብር ሌሊትና ቀን ይጮኻል። ማንም ሰው ደፍሮ በአካባቢው አያልፍም ነበር። ድንጋይ ይዞ ሰዎችን እያባረረ ይገላል። ሰውነቱን በድንጋይ እያደማ ያቆስላል። ጌታችን ኢየሱስ ክርስቶስ በዚያ ሲያልፍ ከመቃብር ወጥቶ ተገናኘው። የተከተሉት ሐዋርያት ፈርተው በሩቅ ቆሙ። የአጋንንት ያደረበት ሰው ጌታችን ኢየሱስ ክርስቶስን ባየው ጊዜ ተንቀጠቀጠ፣ ሰገደለት። አጋንንቱ እየጮኸ የልዑል እግዚአብሔር ልጅ ሆይ ከአንተ ጋር ምን አለኝ? እንዳታሰቃየኝ እለምንሃለሁ እያለ ተማጸነው። ጌታችን ኢየሱስ ክርስቶስም ስምህ ማን ነው ብሎ ጠየቀው። የዚያ ሰው ላይ ያደሩ ብዙ አጋንንት ነበሩና ስሜ ሌጊዮን ነው አለ። ሌጊዮን ማለት ጭፍራ ማለት ነው። ጌታ ኢየሱስ ክርስቶስ እነዚያ ርኩስ መናፍስት ከዚህ ሰው እንዲወጡ አዘዛቸው። አጋንንቱ ግን ከሀገር ውጭ እንዳይሰዳቸው አጥብቀው ለመኑት። ወደ ሪያዎቹ ንግባ ብለው ተማጸኑት፣ ፈቀደላቸው። አጋንንቱ ከሰውየው ላይ እየወጡ ወደ ሪያዎቹ ገቡ። ያ ሰው ወደ ሰውነቱ ተመለሰ። አጋንንት አድረውበት ከሰው በታች አድርገውት በመቃብር ያኖሩት ነበር። ጌታችን ኢየሱስ ክርስቶስ አጋንንቱን አውጥቶለት ሕይወቱን ሰጠው። ጌታ ሆይ ከአንተ ጋር ልኑር ብሎ ለመነው። ወደ ቤትህ ተመለስ፣ እግዚአብሔር እንዴት ያለ ታላቅ ነገር እንዳደረገልህ ንገር ብሎ አሰናበተው። ጌታችን ኢየሱስ ክርስቶስ ታላቅ ነገርን እንዳደረገለት በከተማው ሁሉ እየሰበከ ሄደ።